ያላረግነው ነገር እኮ የለም። አዲስ ህግ ሲመጣ ስንገዛ፣ ብራንድ የሆኑ አዳዲስ ነገሮች ሲመጡ ስናደርጋቸው፣ አዳዲስ ምግቦች በየቦታው ሲከፈቱ ስንቀምሳቸው ምን ያልሞከርነው ነገር ጥሩ ነው ብለን ያሰብነው ፋሽን ነው ብለን ያሰብነው ነገር ሁሉ አድርገን የዚህ ዘመን ነገር ነው ያላለፈበት ነገር ነው ብለን ያሰብነው ነገር ሁሉ አድርገን እስኪ አሁን ደግሞ እግዚአብሔርን እንሞክረው። እስኪ ንስሐ ህይወት ምን አይነት ህይወት ነው? የስጋ ወደሙ ህይወት ምን አይነት ነው? በየቀኑ ቤተክርስቲያን ሰርግ ደግስ አጠራናለች። የተደገሰው ድግስ ግን የሚበላው የሚጠጣው አጥቶ ይመለሳል። ለዛውም የራሳችን የመድኃኒታችን ኢየሱስ ክርስቶስ ስጋና ደም ማለት ነው። እና የንስሐን ህይወት ቫልዩ ማወቅ አለብን። ምናልባት ይህንን ቪዲዮ የምንሰማው ለመጨረሻ ጊዜ ሊሆን ይችላል። ምናልባት እግዚአብሔር የመጨረሻ እድል እየሰጠን ነው። ምናልባት ከዚህ በኋላ ሌላ ብርሃን ላናይ እንችላለን። ዛሬ ያየናትን ፀሐይ ምናልባት ነገ ላናየት እንችላለን። ምናልባት የመጨረሻ እድላችን ሊሆን ይችላል። ስለዚህ አሁን የመዳን ቀን አሁን ነው እንደሚለው ከዛሬም አልፎ አሁን ነው እንደሚለው ምናልባት ይህንን ቪዲዮ ማቆም ሊኖርባችሁ ይችላል። አቁማችሁ ንስሐ ግቡ። የንስሐ አባቶቻችሁን ደውላችሁ ከሌላችሁ አገኟችሁ። እመኑኝ ከቀመሳችሁት በኋላ ምን አይነት ህይወት ነው ስኖር የነበረው ትላላችሁ። ለካ የቁም ሞት ነበር፣ ለካ ሬሳ ነበርኩኝ ትላላችሁና የንስሐን ዋጋ ማወቅ ያስፈልጋል።